ሰላም ተማሪዎች እንደምን ቆይታችኋል? ዛሬም እንግዲህ በሌላ ፕሮግራማችን የተገናኘ ነው ማለት ነው። ዛሬ እንግዲህ የተገናኘ ነው በስምንተኛ ክፍል ሂሳብ ትምህርት ስለ ርዕሳችን ማለት ነው how to find the cube root of the given rational numbers። አንድ የሚሰጣችሁን ቁጥር ፐርፌክት ኪዩብ ከሆነ በኋላ እሱን ካረጋገጣችሁ በኋላ የዛን ፐርፌክት ኪዩቡ ከኪዩብ ሩት ውስጥ ሲወጣ ምን ማድረግ አለባችሁ፣ የትኛውን ዘዴ መጠቀም አለባችሁ የሚለውን ሐሳቦችን እንመለከታለን ማለት ነው። በየትኛውም ቦታ ላይ ሆናችሁ እንደዚህ ያለ ይዘት ያለው ትምህርት ለምትማሩ ተማሪዎች ካላችሁ ማለት ነው ይሄን ቪዲዮ እስከ መጨረሻው ድረስ እዩት። እንዲሁም ደግሞ ለቤቱ አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮዎችን ላይክ በማድረግ ጀምሩት። እጅግ በጣም ቀላል ነገር ነው። ሂሳብ ይቀላል። አብረን እንሰራዋለን። ጥያቄያችን የሚለው just how to find the cube root of 0.216, B negative 729, and C the fraction 1/343. ስለዚህ ምን ማድረግ አለባችሁ የሚለውን እንመለከታለን ማለት ነው። እጅግ በጣም ቀላል ነገር ነው። ስለዚህ ሶሉሽን የተሰጣችሁን ቁጥር እዚህ ጋር እንደምታዩት ማለት ነው 0.26 አረ የሚላችሁ 0.26 ማለት እንደምናየው it is a decimal number። ስለዚህ ክላስ ውስጥ ምናልባት እንደነዚህ ያሉ ቁጥሮችን የነዚህን ቁጥሮች ኪዩብ ሩታቸውን መፈለግ ካቃታችሁ አንድ ዘዴ ልንገራችሁ። እሱ ምንድነው? ይሄን የምትመለከቱትን ዴሲማል ነምበር just you have to change this decimal number to fraction ወይም ወደ ክፍልፋይ ቀይሩት። ከዛ በኋላ ማስላት እንጀምራለን ማለት ነው። therefore the cube root of 0.216 is also written as ወይም ከእንደገና ስንጽፈው this is equals to the cube root of 216/1000። ስለዚህ ወደዚህኛው ከቀየራችሁት በኋላ አሁን ይቀላችኋል ማለት ነው። ወይም ደግሞ ይሄንን ቁጥር 3 ጊዜ የሆነ አንድ አስርዮሽ ቁጥር 3 ጊዜ በራሱ ስታባዙት 0.216 እንደሚሰጣችሁ ካወቃችሁ ያን ቁጥር መውሰድ ትችላላችሁ። ነገር ግን እንደነዚህ ያሉ ክፍልፋዮች አስርዮሽ ቁጥሮች ወይም ደግሞ ዴሲማል ነምበር የሚያስቸግራችሁ ከሆነ ይሄኛውን ዘዴ መጠቀም እንችላለን ማለት ነው። therefore this one is equals to the cube root of 260 over the cube root of 1000። እንደዚህ ካረጋችሁ በኋላ 216 ማለት this one is equals to the cube root of 6 to the power of 3 over the cube root of 10 to the power of 3 እንደዚህ አድርጋችሁ መጻፍ ትችላላችሁ ማለት ነው። አያችሁት እንዴት ቀላል እንደሆነ ማለት ነው። ስለዚህ ምናልባት እንደነዚህ ያሉ ጥያቄዎችን ለእናንተ የሚያስቸግራችሁ ከሆነ ሞር ለስምንተኛ ክፍል ተማሪዎች በሚኒስትሪ ኤግዛም ወይም ደግሞ በሆነ ጥያቄ ብትጠየቁ እንደነዚህ ያሉ ጥያቄዎችን በዚህኛው ምሳሌ መሰረት መስራት ትችላላችሁ ማለት ነው። ስለዚህ አሁን አይከብዳችሁ ማለት ነው። እንደምታዩት እዚህ ጋር ያለው 6 to the power of 3 I mean the cube root of 6 to the power of 3 over the cube root of 10 to the power of 3 ከተባል እጅግ በጣም ቀላል ነገር ስለሆነ ይህንን በቀላሉ መስራት እንችላለን ማለት ነው። ያ ማለት ምን ማለት ነው? ይሄኛው ራዲካል ሳይናቸው በፓወር ኦፍ እናደርግ ወይም በፓወር ስናጠፋው this one is equals to 6 sorry it's not 3 this is 6 over and this one is 10 but our answer is 0.6። ስለዚህ የዚህኛው መልስ ከስኩዌር ሩት ውስጥ ሲወጣ ማለት ምን ማለት ነው? ስኩዌር ሳይሆን ኪዩብ ሩት ማለት ነው። ስለዚህ ኪዩብ ሩት ኦፍ 0.216 is equals to 0.6 ብላችሁ እንደዚህ በቀላሉ መመለስ ትችላላችሁ ማለት ነው። እጅግ በጣም ቀላል ነገር ነው አሁን ማሳያችሁ ማለት ነው። እናንተም ቤታችሁ ሆናችሁ ይሄንን ቪዲዮ እያያችሁ ማለት ነው ተለማመዱት። እንዲሁም ደግሞ ተጨማሪ ጥያቄዎችን በመስራት ራሳችሁ ማዳበር ትችላላችሁ ማለት ነው። አሁን የቢ አብረን ነው የምንሰራው። የሲ ደግሞ እናንተ ናችሁ የምትሰሩት። ከሰራችሁት በኋላ ኮሜንት ላይ መልሱ ታስቀምጡልኛላችሁ። ምናልባት የቢ የሚከብዳችሁ ከሆነ አብረን እንየው። ጥያቄያችን የሚለው the cube root of negative 729። ስለዚህ ይህንን ጥያቄ ስንት ነው የሚለውን እንየው እስኪ። ወይም ደግሞ ኦኬ የዚህኛው ጥያቄ the cube root of negative 729 is equals to the cube root of እንግዲህ 729ን
ኔጌቲቭ 729ን በራሱ 3 ጊዜ ስናባዛው ኔጌቲቭ 729 ሊሰጣችሁ የሚችል ቁጥር ቢኖር ኔጌቲቭ 9 ነው ማለት ነው። ስለዚህ which means negative 9 times by negative 9 times by negative 9 ብናደርገው then this is equals to negative 729። ስለዚህ ምን ማለት ነው? negative 729 is equals to in the bracket negative 7 to the power of 3 እንደማለት ነው። ስለዚህ ይሄኛው ቁጥር እያያችሁ ኔጌቲቭ 9ን በራሱ 3 ጊዜ በመናባዛበት ሰዓት ይሄኛውን ቁጥር መስጠት ይችላል ማለት ነው። ስለዚህ እዚህ ውስጥ the cube root of in the bracket negative 9 to the power of 3 እንደዚህ አድርጋችሁ መጻፍ ትችላላችሁ ማለት ነው። እንግዲህ ይሄኛውን የራሱ የሆነ ፕሮሲጀሮች አሉት ወይም ደግሞ የራሱ የሆነ ፕሪንሲፕል አለው። እንዴት አድርጋችሁ ይሄኛውን ራዲካል ሳይናችሁ እዚህ ጋር ባለው በፓወሩ እንዴት እንደምናጣፋው የራሱ የሆነ ፕሪንሲፕል አለው ማለት ነው። so this one is ይሄኛውን እዚህ ኦፍ ብናረጋው then the answer is negative 9 ነው የሚሰጠን ማለት ነው። እንግዲህ በዚህ ቪዲዮ ይጠቅማችኋል ብዬ ያሰብኩትን ነገር ወደ እናንተ እንዳደረስኩኝ ተስፋ አደርጋለሁ ማለት ነው። የትኛውንም ሐሳብ አስተያየት ካላችሁ ጥያቄም ካላችሁ ኮሜንት ላይ የገባችሁ መጠየቅ ትችላላችሁ ማለት ነው። በስልክ ቁጥራችን እንዲሁም ደግሞ በቴሌግራም ቻናላችን እኛን ማግኘት ትችላላችሁ ማለት ነው። በያላችሁበት ሸሪን ሰንብቱ። እችን ጥያቄ ይሄኛውን ጥያቄ ለእናንተ ትችላችኋለሁ። እኛይታን ሰርታችሁ ኮሜንት ላይ አሳውቁኝ። በቀጣይ ቪዲዮ እንገናኝ። ይመቻችሁ።